ሚካ ልቀቂ ብዬሻለሁ ሚካ ልቀቂ ዛሬ ሰውት በእጄ ጠፍቶ ነበር ምን እየሆንኩ ነው ቆይ ምን እያደረኩ ነው ሚካ ምንኛለሁ አንቺን በማፍቀሬ አንቺን በመውደዴ ሁሉ ስቃይ ካሌብ እባክህ ተረጋጋ ደህና ነህ እኔ በፈጣሪ በቃ ተረጋጋሽ ምን ጉዴ ፈላ ምንድነው ቆይ ያደረገሽ ሁሉም ነገር እዚህ ጋር ማብቃት አለበት የኔና ያንቺም ነገር እዚህ ጋር ማብቃት አለበት በቃ የማይሆነኝ ሰው እየተከተልኩ ያለሁት ካሌብ ምንም ባልተፈጠረ ጉዳይ እኮ ነው እንደዚህ እየሆንክ ያለው አሁን አንቺ የምሰማበት ምንም አይነት ጆሮ የሚሆን አይምሮልኝ ግን እኮ ትንሽ ብታዳምጠኝ እኮ ሁሉንም ነገር ትሰማ ነበር ተሰቃየው በጣም ተሰቃየው ሚካ ከሚገባው በላይ ተሰቃየው አይዞሽ ፈላ ግን እኮ ናርዲ ወይኔ አምላኬ ናርዶስ ካሌብ ወይኔ ጉዴ ፈላ ጓደኛዬ ምንድነው ሚስጥር ምንድነው እሱ ማናት እቺ ካሌብ በእናትህ አግዘኝና አንሳት ጓደኛዬ ናት ጓደኛዬ ወይኔ አምላኬ ጉራን ከፋ ወይኔ ሚስጥር ምን ልታረግ መጣች እዚህ ይኸውልህ ወንድሜ እሷ ፍቅረኛ አላት እና ፍቅረኛዋ ደግሞ በነጋ በጠባ ይደበድባታል አሁን ራሱ እያሳደዳት ነበርና ከሷ ምልጣኔ መጣችሁ ወይኔ ጓደኛዬ ደግሞ እኮ እኔ ቤት ልምጣ እያለች እየለመነች ነበር እኔ ግን በጣም ክፉ ሰው ነኝ ሚስጥር ማልቀሱን ትተሽ ለምን ይሆነውን አትናገሪም እኔ ምን አውቃለሁ ያው እንደለመደው ደብድቧት ይሆናላ እዚህ ድረስ ደርሳ ተዝለፍልፎ የወደቀችብኝ ወይ ካልሆነ ወደ ሆስፒታል እንውሰዳት እንዴ በጣም የተጎዳች ትመስላለች አይሆንም ሰውየው እጁ ረጅም ነው እና እስክታገግም እዚህ ነው መሆን ያለባት ምን ቆይ የማላውቀውን ሰው እንዴት ቤቴ ውስጥ አሳድራለሁ ምን አርጋ እንደመጣች ማን ያውቃል ወንድሜ ቆይ ምን ሆነሃል የረጅም አመት ጓደኛዬ እኮ ናት ካሌብ እውነቱን ነው ይቺ ልጅ ቶሎ ብላ የህክምና እርዳታ ካላገኘች ተጠያቂ ምን ሆነው እኛ ነን ምን ነው አንቺ ግን አወካልሽ እኔ ምን ሰራተኛ አይደለሽ እንዴ ወይስ ጠበቃ ነበርሽ ከሆነም ንገሪኝ ኧረ እኔ እንደዛ አላልኩም ካልሆነ አፍሽን ዘግተሽ ተቀመጪ ይኸውልህ ወንድሜ ናርዲ ጓደኛዬ ናት ወዴትም አትሄድም ደግሞ እሷ የምትሄድ ምናምን ከሆነ እኔንም ለጅብ አሳልፈ እንደሰጠኝ ቁጠረው እሷ ማለት የረጅም አመት ጓደኛዬ ናት ምን አይነት ለውስጥ ነው የገባው ተመጣጣችሁ ነው ቤቲ ማን እንደሞቺ አንተ ሰውዬ ግን ይሄንን ቤቲ ታወኝ ብል ምንም ልሰማኝ አልቻልክማ እባክህ በቃ ተወኝ ወንድሜ አረ ይሄ ነገር ስር እየሰደደ ነው ምን ሆነ ነው ግን ካልሆነ ደግሞ የሆነ ነገር አድርገህ አስረግዛት ካሌብ እንደሆነ ላንተ ሚራራ ልብ የለውም ይኸውልህ ለምን አብራህ እንድትተኛ እናድርጋት ምን እንደዛማ አላደርግም እሷ ያልፈቀደችውን ነገር ያለ ፍላጎቷ ምንም ነገር አላደርግም አረ ወንድሜ ሞኛቱ
የሴት ልጅ ልብ አታውቅም ማለት ነው። ይኸውልህ ሴት ልጅ እኮ ፊት የምትነሳ ለአንተ የተለየ ስሜት ሲኖራት ነው። እንዴት? ይኸውልህ ወንድሜ ሚካያ ስትታይ ካሌብን የምታከብረው ትምሰል እንጂ አንተ እዚህ ቤት ከገባህ ጀምሮ ሰላም ኖሯቸው አያውቅም። ያ ደግሞ ለምን የሚሆን ይመስልሃል? እኔ እንጃ። ይኸውልህ አንተ አልገባህም እንጂ ሚካያ በራሷ መበሳጨት ጀምራለች። ምክንያቱም ደግሞ ካሌብ እስከዛሬ እንዲሰማት ያላደረጋትን ስሜት አንተ አሁን መተህ እንዲሰማት አድርጋታል። አየህ፣ ለአንተ ያላትን ስሜት ማዳፈን የምትችለው አንተ ላይ በመበሳጨት ብቻ ነው። እውነትሽን እኮ ነው። ስለዚህ እሷ እየገፋችህ ያለችው አንተ እንደምንም አንሶላው እንድትገልጠው ነው። እንዲህ ስታወሪው ቀላል ነው። ከጦር ሜዳ ተርፋ የመጣችውን ነፍሴን ካሌብ እዚህ ነው የሚቀበላት። የካሌብን ነገር ለእኔ ተወው። እሱ ዝም ብሎ ስሜታዊ ነው እንጂ ምንም አያደርግም። ለእሱ ደግሞ እኔ ያለሁ። የእሱ ነገር እኔ ያስታክለዋል። እኔ እንጃ፣ በጣም ከባድ ነው። ገና ምን አይታችሁ? ይሄ የመጀመሪያው ነው። ካሌብ ግን እንዲህ ከምታሰቃየኝ ምን አለ ልብ ከፍቶ ማየት ቢቻልና ልቤን ከፍቼ ላንተ ያለኝን ነገር ባሳየ። አሁን ግን በጣም ከበደኝ። ምናልባት የምር ለአንዴና ለመጨረሻ ጊዜ ይህንን ቤት ጥዬ መሄድ ሳይኖርብኝ አይቀርም። ብዙ ለፋው፣ ብዙ ደከምኩ። የማይወደኝን ሰው ማሳደድ፣ መለመን፣ መበደል፣ ደሞ ይቅር ማለት። በፊት ሰናይት፣ አሁን ደግሞ ሚኪያ። ምናልባት እኔ ፍቅር አይገባኝ ይሆናል፣ ለመውደድ በቂ ያልሆን ይሆናል። ስለዚህ ሁሉን ነገር እርግፍ አድርጌ መተው። ግን ቅድም አፈቅርሃለሁ ነው ያለችኝ ነው ወይስ ጆሮዬ ነው? ለማንኛውም ሄጄ ለአንዴና ለመጨረሻ ጊዜ ላናገራት ይገባል። እንደውም ከዚህ ቤት ጭቅጭቅ ገለል ብለን ብናወራ ይሻላል። አንተ ያማል እንዴ? ቆይ ጤነኛ አይደለ? ዛሬ ደግሞ በጣም አምሮብሻል። ኧረ አንተ ሰውዬ ስርዓትህን ያዝ እንዴ! ቆይ ምንድን ነው ችግር? በቃ ተወኝ። አይገባም እንዴ? ቤትዬ፣ ፈተናም ችግርን ቢበዛም አብረን እናልፈዋለን ትይኝ ነበር እንዴ? ይኸውልህ እኔ ምንም ልልህ አልፈልግም። ትሰማኛለህ? እኔ በጣም ብዙ ጭንቀት ያለብኝ ሰው ነኝ። በቃ ተወኝ እንዴ! ለምን አይገባም? ያለሁበት ሁኔታ አይታየም እንዴ? ምንም ብትይም እኮ እረዳሻለሁ። የምር እንደምትለው ግን ትረዳኛለህ? ሚስጥር ያለችው እውነቷን ነው ማለት ነው። ሚኪያ፣ እረዳሻለሁ። ምንም ማብራራት አይጠበቅብሽም። እውነት? የእውነት በጣም አመሰግናለሁ። ስለተረዳኸኝ በጣም ነው የማመሰግነው። እንዴት እንደጨነቀኝ እንደነበር አልገባም። አይዞሽ። አያረከው ወንድሜ ምን ሆነሃል? እየተበሳጨ ትመስላለህ። ተይ ሚስጥር፣ አንቺ ልክ ነበርሽ። በግድ ሆንኩት ታውቂያለሽ። ሞኝ ታውቂያለሽ። ካሌብ እባክህ አንዴ ብቻ አዳምጠኝ። ምንም አዳመጥሽ ነገር የለም። ከዚህ በኋላ እንደፈለግሽ ምን ትችያለሽ። እባክህ በፈጠረ ይሁንብህ። አንዴ ብቻ ልንገርህ፣ በኋላ ግን ይቆጫል። ኧረ እባክሽ፣ ጭራሽ እያስፈራራሽ ነው። ይኸውልህ እኔ እያስፈራራው አይደለም፣ ግን እባክህ አንድ እድል ብቻ ስጠኝ። አንቺ አትጩይ። እዚህ እኮ ሰው ታሞ ነው የተኛው። ትችያማታል እንዴ? ሂጂና ዞምባሽን እዛ ማንባት ትችያለሽ። ለነገሩ አንቺማ ስለተሰመረ አይደለም። ይሄን ነበር ስትፈልጊ ነበር። እንኳን ደስ አለሽ። አሰሪ አትጩይ። እኔ ምን ላድርግሽ? ከኔ ራስ ወረድ። እኔ ተንዘላዘይ ብያለሁ ወይስ ሚስጥር አንሶላ አንጣፊ ነበረች ያለሽ ሰው አለ?
ካሌብ ግን የምር እንደዚህ ስትናገረኝ ዝም እያልካት ነው? ይልቅ ትዳሩ ይቅርብሽና ወደ ቤት ሰራተኝነቱ ብትመለሽ ይሻላል። ሚስጥር ናርዲ፣ ሚስጥር ናርዲ ተነሳች። ቆመሽ ተኛለሽ። እጂ ወንጪ ናርዲ፣ ቆይ ምን ሆኜ ነበር? ራስሽ ስተሽ ነበር። ወላኪ አይዞሽ በደንብ አትጫት። ምንድን ነው እዚህ ቆምሽ መሰለኝ? በእናትሽ ዞር በይ አለሽ። ቼ ገባት ነው እንዴ? ጓደኛዬ ነቀሽ? የኔ እናት አሁን ደህና ነሽ? አዎ ደህና ነኝ። አይዞሽ በደንብ አትጫት። ቃና አድርጋት ከንቅጠው። ጠጪ የኔ እናት። በቃ አይዞሽ ሰው ስንት ነገር ይሰራል። አንተ እዚህ ተጎልተህ ትውላለህ አይደል? ለሀገሩ እንግዳ ለሰው ባሪያ ሆንኩ ሰውዬ የት ብዬ ልሂድ? ቤቴን ሻይ ልጋብዝሽ ምናምን ብለህ ይዛት አትወጣም? ምንድን ነው እንደ ድሮ አፍቃሪ ግድግዳ ግድግዳውን የምትታከከው? እስቲ ተይኝ። ነገሮች እንደምታስቢያቸው አይደሉም። ይሄ ነገር እዚህ ጋር ቢበቃን ይሻላል። እኔም ወደ ክፍለ ሀገር ለመሄድ ወስኛለሁ። ምን? አንተ አብደሃል እንዴ? ቆይ ምንድን ነው ችግርህ? ሚስጥረ ተይኝ። የዚች ልጅ ነገር ምንም እየገባኝ አይደለም። አንዴ ታለቅሳለች፣ አንዴ ደግሞ አንተ የምትወደድ ሰው ነህ ትለኛለች። ነገሩ አሁን ባገራ ነው። ኧረ አንተ ሞኝ። ነገር ሁሉ ካበቃ በኋላ የምን ወደ ኋላ ማፈግፈግ ነው? እኔ የምልህ በጦር ሜዳ ስንቱን ወንድ አጋድመህ የመጣ ሰው በሚካኤል ልትረታ ባልሆነ ብቻ። ጦር ከፈታው ወሬ የፈታው ሲባል አልሰማሽም? እሱን ነው የምልህ። ካሌብና ሚካኤል ላይገናኙ ተጣልተዋል። ምን? እውነትሽ ነው? አሼሙት ስልህ ቆይ እንዴት? አላውቅም። ብቻ ግን ቅድም አጠገቤ እንዳደርሽ ብሏት ነው ሄደው። ብትለምነው ቆይ ከኔ ጋር ስላያት ይሆን እንዴ? አይመስለኝም። ግን ተደብቄ ስሰማቸው እኔ ያዝናለሁ፣ እኔ አንተን አላፈቅረህም፣ አሸናፊን ነው የማፈቅረው ምናምን ያለችው መሰለኝ። ምን? እስቲ ማይ ወንድሜ ሙት። ስማ፣ ከዚህ ቤት ከሄድ ግን ሚካኤል ሚስትህ አድርገህ ነው ይዛት መሄድ ያለብህ። ቆይ ካሌብስ ምን ይሆናል? ለእሱ አታስብ፣ መላለህ ጊዜ ቅናት ነው። ምን እንደሚሻለኝ ግን አላውቅም። በዚህ ጊዜ መፍረድ ከባድ ነው። ምናልባት አንቺ ሆን ብለሽ እንዲቀና እያደረግሽ ነው። ከባለ ሱቅ ጋር ከገዛው ለሱ እየማገጥኩ ነው። ወፍጮ ቤት ሄጄ ካስፈጨው ስትዳሪ ነው ይለኛል። እሺ ይሁን ብዬ ስታገስ ደግሞ መንገድ ላይ ሰው ትኩር ብሎ ካየኝ እንኳን ስለሚያውቅሽ ነው ብሎ ነው በሱ መሀል የሚያሳድደኝ። ያለ ምንም ምክንያት ይሄን ሁሉ ሲያደርግሽ አንቺ እንዴት ዝም ብለሽ ተቀመጥሽ? እባክህ አትፍረድ። እኔ ታማኝ ሴት ነኝ። ታማኝ መሆኔን ለማሳየት ያልሞከርኩት ያላደረግኩት ነገር የለም። እሱ ግን እኔን ከማመን ይልቅ ጭራሽ ሊገለኝ ሲል አምልጬ ነው የመጣሁት። አይዞሽ አይዞሽ
ለዛ ነው ያንን ሁላ ነገር ሲለኝ የነበረው ማለት ነው። ለነገሩ እኔ ነኝ ስለምን የነበረው እሱ እኮ በፍጹም አይፈልገኝ። ለነገሩ እንዴት ይፈልገኝ? እኔ አንድ ተራ የቤት ሰራተኛ ነው። እንዴት ብሎ እኔ ሊፈልገኝ ይችላል? ኧረ ቀስ እናቱ፣ ንብረቱ እኮ ይፈለጋል። ለነገሩ አንቺ አልገዛሽው። አንቺ እንደሆነ ሰርቶ ከመለወጥ ውጪ ሰው ላይ መንጠልጠል ለምደሻል። ሚስጥር ስነ ስርዓት ያዥ። ዛሬ በምን አለቀስኩ እንዳትዪ። ኧረ እባክሽ ሂጂ። ተይ ትሰሚያለሽ? ካሌብ እንዲሁም ጫፍ ላይ ደርሷል አሽቀንጥሮ ላይ ወረውርሽ። እንኳን እኔን ትነኪኝና እሺ። ሚስጥር በፈጠረሽ በቃ ውጪልኝ ከዚህ። እኔ የምልህ የምር ግን ካሌብ አግብቶ ሚስት ያደርገኛል ከዛ የዚህ ቤት ባለቤት ሆናለሁ ምናምን ብለሽ አሰብሽው? የምርሽን ነው? አይነት ሞኝ ነሽ። ሚስጥር ሂጂና እነዛ ቅማልና ቁንጫ የሚጫወትባቸው ቤተሰቦችሽን መጀመሪያ አራግፊላቸው እሺ። አንቺ የምርሽን ነው እንዴ እንደዚህ የምትናገሪው? አሁንስ አላበዛሽው? ንገሪኝ እንጂ አላበዛሽውም ወይ? በደንብ ነቂኝ። ያኔ ካሌብ እንደውም ጫፍ ላይ ነው ጨርቅሽን አሲሱ ይወረውርልኛል። በደንብ ነቂኝ አንቺ ጅል ነቂኝ። የመጣ ይምጣ። ትሰሚኛለሽ? በጣም ነው ያበዛሽው። እሺ ደግሞ በቤተሰቦቼ እንዳትመጪ ደጋግሜ ነግሬሻለሁ። ነቂ አሳሳች። ትሰሚኛለሽ? እኔ ሚስጥረ ነኝ እሺ። ሚስጥረ ገና ምን እንደምታስቢ ሳታውሪ ነው እሺ አይምሮሽን ማነበው። እንቺ ደነስ ጠብቂ። እኔ ደግሞ ከዚህ ቤት መውጣ መስሎሻል? አሳይሻለሁ። እሱን እንኳን እኔም አንቺም ካሌብን መወሰን አንችልም። ምክንያቱም እሱን የመወሰን መብት ያላት የካሌብ አዲሷ ፍቅረኛ ናርዲ ናት። አሃ ለዚህ ነው ጓደኛዬ ነሽ ምናምን ብለሽ ይዘሻት የመጣሽው? በለው። ብራቮ። እንደዚህ ማሰብ ትችላለሽ እንዴ? ትሰሚኛለሽ? አንቺ ካሌብን በፍጹም አታውቂም። ምናልባት ከአንድ እናትና አባት ስላልተወለዳችሁ ጸባያችሁም አንድ አይነት ላይሆን ይችላል። እሱን የምናየው ይሆናል። ለማንኛውም ለናርዲ ትኩስ ሾርባ ስሪላት። አልሰራም። እንግዲህ ያው ካሌብ መጥቶ ለፍቅረኛው ሾርባ ስሪልኝ እንዲሽ ከፈለግሽ መብትሽ ነው። እኔ ያው የልብ ስብራት ናቸው ብዬ ነው። እንዴት አደራችሁ? ደህና አደርክ ወንድሜ? ደህና ነኝ። ናርዶስ እንዴት አደርሽ? እየተሻለሽ ነው? እድሜለት አሁን በጣም ቀለል ብሎኛል። በጣም ጥሩ። በቃ በኋላ ሆስፒታል መሄድ ከፈለግሽ ከስራ ቶሎ ስለመውጣ መሄድ እንችላለን። እሺ? አመሰግናለሁ። አሁን እኮ በጣም እየተሻለ ነው። ደግሞ ቤት እንድቆይ ስለፈቀድክልኝ በጣም አመሰግናለሁ። ምንም አይደል። በሉ ደግሞ በቃ ወንድሜ ለሚኪያ ለናርዲ ሾርባ እንድትሰራላት ልትነግረኝ ትችላለህ? በዛው እሺ። ወንድምሽ ግን በጣም ጥሩ ሰው ነው። በጣም ደህና አደርሽ ፍቅር? ደህና አደርክ ካሌብ? ልትወጣ ነው እንዴ? ቁርስ እየሰራሁልህ ነበርኩ። አይ አያስፈልገኝም፣ የምሄድበት ጉዳይ አለ። ግን ትንሽ በልተህ ብትሄድ አይሻልም? በኋላ እንዳያመህ ብዬሽ እኮ ነው። ግድ የለም ይቅርብኝ። ይልቅ ናርዶስ ሾርባ ነገር እየፈለገች መሰለኝ፣ እሱ ስሪላት። እሺ። በኋላ ደግሞ እፈልግሻለሁ። እዚህ ቤት ስለማይመች ካፌ ሆኜ እደውልልሻለሁ። እዛ እናወራለን። እሺ።
የቀረኝ? እህቴ የኔ እና የእሷ ነገር የተቀረበ አይመስልሽም? በፍጹም እሷን በእጅ ሳታስገባ እኔ በፍጹም እንቅልፍ አይወስደኝም። ወንድሜ አስበው እስኪ፣ አንተ እኮ በብዙ ችግርና ጦርነት መሀል አልፈ የመጣ ሰው ነህ ወንድሜ። ሁሉ ነገር ይገባሃል። እውነት ግን እኮ ካሌብም ወንድምሽ ነው። እሱ ሁሌም የፈለገውን ያገኛል ከልጅነታችን ጀምሮ። አንተ ግን ሁሌም በዋጋ እየከፈልክ ትኖራለህ። አሁንም ቢሆን ሚካያን ስለማይፈልጋት ነው እንጂ ቢፈልጋት ኖሮ ማግኘት አያቅተውም። ግን ሚካ አስረግጣ ነግረዋለች። ግን እኮ እኔ ፊት ስትሆን እኮ እንደዚህ አይነት ነገር አትሳይኝም። እና ቆይ አፍቅሬሃለሁ ምናምን ብላ እንድትመጣ ነው እንደ የፈለግከው? ይልቅ ወንድሜ ለአንተ አንድ ነገር አስቤልሃለሁ። ምናልባት ዛሬ ያንተ ቀን ነው። እንዴት? ካሌብ ዛሬ ከስራ እንደወጣ ናርዶስን ወደ ሐኪም ቤት እንደምንወስደን ነግሮኛል። ስለዚህ ወንድሜ ግን እዛ ጦር ሜዳ አእምሮህን አደንዘው እንዴ ላኩ እንዴ? አልገባኝማ። ማለትማ አንተና ሚካኤል እዚህ ብቻችሁን ቀራችሁ ማለት ነው። ስለዚህ መጀመሪያ በፍቅር ሞክራት። እምቢ ካለች ደግሞ ወንድነትን ተጠቅማ አስረግዛት። ይሄ እብደት ነው። በእኔ ሆነብህ ወንድሜ። ባይሆን ይህንን ነገር ምግብ ውስጥ ለማ ውስጥ ጨመረ እንድትቀርጾ እንድትበላ አድርጋት። ያኔ አንተ ሳትሆን እራሷ ጭኗን ትከፍትላለች። ጓደኛዬ እንዴት ነሽ? አይታዩም? በጣም እኮ ነው የሚያስታውቀው። እድሜ ላንቺና ለወንድምሽ። አሁን በጣም ደህና ነኝ። እናንተ ባትደርሱልኝ ኖሮ ምን ልሆን እንደምችል አስበሽዋል? አታስቢ ናት። እንኳን አንቺ ብቻ ተሻለሽ። እንዴት ተሽሎሽ ስላየሁ በጣም ነው ደስ ያለኝ። እሺ አቤት ወንድሜ። እንዴት ናችሁ? አለን። ናርዶስ እንዴት ናት? አልተሻላትም ወንድሜ። ከቻልክ ሐኪም ቤት ይዘን ትሄዳለህ? የምርሽን ነው? በቃ ውጡ፣ ከስራ እየወጣሁ ነው። እሺ መጣም በቃ። እባክሽን አታስጨንቂው። አሁን እኮ በጣም ደህና ነኝ፣ ተሽሎኛል። አይ ቢሆንም ቼክ መደረግ አለብሽ። በዛውም እኔ ማድረግ የምፈልገው ነገር ስላለ ነው። በቃ እንውጣለን። እሺ መጣሁ አንዴ። አጀሪት ደግሞ ምን ቀረሽ? እኔ እንኳን ምንም አልቀረኝም። ስሚ፣ ለማንኛውም ቤቱን ጠብቂ እና አሸናፊንም እያየሹ ምግብ ምናምን ሊፈልግ ስለሚችል መስጠቱን አትርሽ። ቅርታ፣ እኔ ካሌብ ከደወለልኝ እወጣለሁ። አይ አንቺ መቼም ልብሽ አይሞትም። ካሌብማ አዲሷ ፍቅረኛውና አዲስ እናሳክም ሆስፒታል እየጠበቀ ነው። ወደዛ ልንሄድ ነው። ለማንኛውም ቤቱንም ወገብሽንም ጠበቅ። ማለት መቼም እየዋሸች አይደለም አይደል? ቆይ ካሌብ እንዴት እንደዚህ ያደርጋል? ይሄን ያህል ነው ማለት ነው ለእኔ ንቀት ያደረበት? ችግር የለውም፣ ማደርገውን ያውቃል። ሚኪያ፣ አንቺ ሚኪያ። አቤት። ማንም የለም? ሆስፒታል ሄደዋል። ካልቤሽ አልመጣም? እሱም አብሯቸው ሄዷል። እና ምን እየሰራሽ ነው? ምግብ እየሰራ ነው። ላቅርብልህ? እሺ፣ ውሃ ምንጭ። እሺ፣ አብረሽን ተቀመጫለሽ። ምን ደግሞ እሱ ምን ማለት ነው? ማለቴ አብረን እንብላ። ከመቼ ወዲህ ነው ደግሞ እኔ እናንተ አብረን በልተን የምናውቀው? ኧረ ከዛሬ ብንጀምርስ?
በል ስነ ስርዓትን ያዝ ነው። አንቺም ኪያ ኒኪያ አቤት። ቆይ ምግብ ነው የሰራሽው? ደግሞ ምን ሆነ? እስቲ ቅመሹ። ኧረ እኛ ሁላችንም በልተናል። ምንም አልሆነ። ጥሩ ሜዳ እያለሁ እንኳን እንደዚህ አይነት ምግብ በልቼ አላውቅም። ነው ወይስ ንቀት ስላለብሽ ነው? እኔ እንደዛ አላልኩም፣ ግን ሁላችንም የበላነው ምግብ ነው ያቀረብኩት። እሺ ቅመሹ። ምንም አልሆነ። ከዚህ ጋርም ቅመሹ ውስጥ በጣም እየሞቀኝ ነው። እስኪ ውሃ ስጠኝ።